ሰላም ውድ ተከታታዮቻችን ከመጀመራችን በፊት ግን እስካሁን ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ በማድረግ ቪዲዮ ከተመቻችሁም ደግሞ ላይክ ማድረግ እንዳረሱ። እንጨቱ ሲሰበር አዛድ ተንሸራቶ ወደ እሳቱ ሊወድቅ ሲል መላ ሐሳቡን ቀይሮ በመጨረሻው ቅጽበት ባያድነው ኖሮ አዛድ ወደ እሳቱ ይወድቅ ነበር። መላህም ይህንን እንደ ፍቅር መግለጫ ቁጠረው፣ እኔ እንድጠፋ ፍቀድልኝ፣ አንተም በፍጥነት ጥፋ ይለዋል። አዛድ ግን ወንድሞቻችን ከመሞታቸው በፊት ልንደርስላቸው ይገባል ይላል። ከትንሽነቷ ጀምሮ ጥበቃዋ ስለነበር ስለ ዘፈራ አደራ ይሏል። የንጉስ ሚርዛን ክታብንም ይሰጣል። ልጁን እንዲጠብቅለት የተሰጠችው ክታብ ዛሬ ወደ ጓደኛችን እጅ ትተላለፋለች። አሁን የዘፈራ ጥበቃ በሱ ላይ ሆነ። አዛድ ወደ መርከቡ ጫፍ እየተራመደ ይሄዳል። ሌላኛው ጀግናችን ራሱ ወደ ውጊያው ለመውጣትና በእነሱ ላይ የሚተኮሰው መርከብ ለማስቆም ይዘጋጃል። አዛድ በትንሽ ጀልባ ላይ ሆኖ ወደ እንግሊዞች መርከብ ይጓዛል። በሰዎቹ ላይ ያለውን ጥቃት ለማስቆም ብቻውን ልክ እንደ ማጥፋት እርምጃ ወደ ሆነ ተልዕኮ ይወርዳል። ዘፈራ በጦር ሜዳው መሃል በጠላቶች ተከባ ትዋጋለች። ወታደሮቹ በሙሉ በእሷ ላይ ስለሚተኩሱ ዘፈራ ትቆስላለች። ጨካኙ መላ እስኪደርስ ድረስ ማለት ነው በእነሱ ላይ ይተኩሳል። ለሁለተኛ ጊዜም ያድናታል። ነገር ግን በዚህ ጊዜ ፈልጎ ነበር ያዳናት። ለማምለጥ በፈረሱ ላይ ይወስዳታል። በዚያን ጊዜም እስከ ሞት ድረስ አላውልቃትም ብሎ የነገራትን የአዛድን ክታብ ታያለች። ወደ ኋላ ስትመለከት እሱ የሚነድ መርከብ ላይ ሆኖ እንግሊዞችን ለማስቆም ራሱን መስዋዕት ሲያደርግ ታያዋለች። የአዛድ መርከብ የእንግሊዞችን መርከብ ገጭታ በከፍተኛ ትፈነዳለች። አሁን እሷን የመጠበቅ ተልዕኮ በመላህ እጅ ላይ ወደቀ። አዛድም ይሞታል። ዘፈራ ወደ መደበቂያው ስትመለስ የቀብር ስነ ስርዓቱን ታከናውናለች። በመካከላቸው የነበረውን ትዝታና ለሀገሩ ሲል ምን ያክል መስዋዕት እንደሆነ ታስተውላለች። ስለዚህ ክላይቭን ለማጥፋት ተወስናለች። አሁን እሷ ንግስት ስለሆነች ሰዎቿን ታበረታታለች። በዚህ ቦታ ላይ መላህ ነገሩን ለመጠቀም ይወስናል። አህያውን ይዞ ወደ ጀነራል ክላይቭ ቤት ይሄዳል። ረዳቱ ከመሳሪያው ጋር ያገኘዋል። ለምን መጣ ይለዋል። መላህም ጌታዬ መብቴን ለመውሰድ ነው የመጣሁት፣ የአዛድን ቦታ አልነገርኩም እንዴ ይላል። ክላይቭ ይወጣና መብቴ የተጠበቀ ነው ይለዋል። መላ ግን ያንተንና የኔን መብት ተው፣ እኔ ዘንድ ግን በጣም አስፈላጊ መረጃ አለ ይላል። ክላይቭ መላህን ወደ ምግብ ጠረጴዛው ይጋብዘዋል። መላህ በጉጉት መብላት ይጀምራል። መላህም አንተ አዛድ የሞተ ይመስልሃል እንዴ? ነገር ግን እሱ አሁን በህይወት አለ። ምክንያቱም እሱ ሐሳብ ነው። ሐሳብ ደግሞ አይሞትም። ጌታዬ ትልቅ ሰራዊት እያዘጋጀ ነው። የሞተው ይሞታል፣ ሌላው በሱ ቦታ ይመጣል። የሰራዊቱን ቦታ ላሳይህ እችላለሁ፣ ነገር ግን ሁሉም በዋጋው ነው ይላል። በዚህ ጊዜ በጣም ትልቅ ቁጥር ይጠይቃል። ነገር ግን ጀነራሉ ይስማማል። መላህ ካርታውን በጠረጴዛው ላይ ይዘረጋል። የሰራዊቱ ቦታ ይሄ ነው ይለዋል። ያመሰግነዋል። ጓደኛውን ሳኒን ይዞ ይወጣል። ጓደኛው ሳኒ እኔ አንተ ከበጎነት ጋር እንደሆንክ ወይም ከክፋት ጋር እንደሆንክ አላውቅም ይለዋል። መላህም እኔ ገንዘብ ከሚሰጠኝ ጋር ነኝ ይላል። በማግስቱ ጠዋት የእንግሊዝ መርከቦች ከሰዎቹና ከመሪዎቹ ጋር ሰራዊቱ ወዳለበት ቦታ ይሄዳሉ። በዚያም መላህ በመሳሪያው ሲጫወት ያዩታል። ክላይቭ ሰዎቹን ለማጥቃት ምልክቱ ይሄ ነው ይላል። ነገር ግን ይህ ሌላ ምልክት መሆኑን አያውቅም ነበር። ምክንያቱም ጓደኛችን በዚህ ጊዜ እውነተኛ ታጋይ ለመሆን ወስኗል። መላህ የመጨረሻውን ዜማ በኃይል ይነፋል። ለዘፈራና ለቀሩት ሰዎችም ምልክት ይሰጣል። ትልቅ ድንጋይ ይልካሉ። የመጀመሪያዋን መርከብ ለሁለት ይሰነጥቋታል። የነዳጅ በርሜል ደግሞ በሁለተኛው መርከቢቷ ላይ ይወረውራሉ። ፍንዳታንም ይፈጥራል። በዚያን ጊዜ የባሎ መርከብ ልትገለበት ትደርሳለች። መላህ በሰራዊቱ ፊት ለመሆን ይወስናል። እሱ ራሱ ለመዋጋት መርከቧ ላይ የመጀመሪያ ሆኖ ይወርዳል። እሱም እሷና መላህ አንድ ላይ ሆነው ጥቂት እንግሊዞችን ይረታሉ። የእንግሊዞች መሪ ባሎ በትልቅ ሰይፍ እየዛተ ወደ መላህ ይመጣ ነበር። ነገር ግን ጓደኛችን ሊያስተምረው ይችላል። ሰይፉንም ይቀማዋል። ባሎም ስለከዳቸው በጣም ይደነግጣል። መላህም አንተ ነህ እንግዲህ ስለ ክደት የምታወራው፣ ወደ አዛዥ ተመለስና የህንዶቹ ሕይወት ለሽያጭ እንደማይቀርብ ንገረው ይለዋል። ባሎና ወታደሮቹ በፈሪሃ አይን እየተመለከቱ እሱና ወታደሮቹ የሚያመልጡበት ትንሽ ጀልባ ይጥሉላቸዋል። እነሱ ግን ትልቋን መርከብ ይቆጣጠሯታል። ወደ መደበቂያው ከተመለሱ በኋላ ሳኒ መላህን በኩራት እያየ ባሪያዎች እንደነበሩና ይህ የእሱ አስተሳሰብ ነፃ እንዳወጣቸው ይነግረዋል። ስላደረጉት ነገር ሁሉም ያመሰግኗቸዋል። አሁን ነፃ ሆነዋል። አማጽያኑ ሰይፋቸውን ወደ ላይ እያነሱ በደስታ ይጮሃሉ። አሁን ለሁለተኛ ዓላማ ነው የሚከላከሉት እንጂ ዝም ብለው ገንዘብ ለማግኘት እንደሚሮጡት ተንሰፍሳፊዎች አይደሉም። በሌላ በኩል ክላይቭ የመላህን የክህደት ታሪክ አውቆ ለመበቀል ይወስናል።
ክላይቭ የእስር ቤቱን በር ከፍቶ በሰንሰለት የታሰረውንና መላህ አሳልፎ የሰጣቸውን የመንገድ ዘራፊዎች መሪ ቦሪን ያወጣና እዚህ ያመጣን ሰው ለመበቀል አትፈልግም እንዴ ይላል። ያ የመጣ ሰው ደግሞ ከነሱ ጋር ስለተባበረና ከነሱ አንዱ ስለሆነ ከምታመሰግነው ከዘፈራ ጋር ሊያሽሟጥጥ ይሄድ ነበር። አብሮት እንዲዋጋበት የአዛድን ሰይፍ ልትሰጠው ተወስናለች። በዚህም ጀግናችን ላይ ትልቅ ሸክም አረፈበት። ምክንያቱም ይህንን ሰይፍ ማንም ዝም ብሎ አይዘውም። በማለዳው ጨለማ ውስጥ መላህ በዝምታ ሻንጣውን ይዞ ይራመዳል። ለጓደኛው ገንዘብ፣ ለፍቅረኛው ለዘፈራ ደግሞ ሰይፉን ይተውላታል። ምንም እንኳን ሊተዋት ባይፈልግም ማለት ነው። ኃላፊነቱ ለሱ ትልቁ ነገሩ ነው። እሱ ደግሞ አይመጥነውም። በፍጥነት ለመፈርጠጥ ይወስናል። ነገር ግን መላህ ከኮረብታው ጫፍ ሆኖ ወደ ታች ሲመለከት ወደ እነሱ እየመጣ ባለው በእንግሊዝ ሰራዊት ይደነግጣል። በመደበቂያው ያሉትን ሁሉ ለማሳወቅም በፍጥነት ይመለሳል። እነሱም እየሮጡ ይወጣሉ። ክላይቭ መደበቂያ ቦታቸውን በመድፍ ይደበድባል። የሰሩትንም ሁሉ ያፈርሰዋል። በመጨረሻም በተአምር ይተርፋሉ። መላህ ከዚህ አደጋ ሊያድናቸው ወዴት መሄድ እንዳለበት አውቋል። እሷም ሲሪያ ነች። ከሷ ውጪ ሌላ ሰው የለም። መላህ በሩን አንኳኩቶ ሲሪያ ስትከፍትለት በፈገግታ ያቅፋታል። ለጓደኞቹም ያስተዋውቃታል። ገና ሊዋሽ ሲል ግን ዘፈራ ከነሱ ጋር ታስተዋውቃታለች። እነሱ ከአማጽያኑ እንደሆኑና ወደ ክላይቭ ለመድረስ እንድትረዳቸው እንደሚፈልጉ ትናገራለች። ምክንያቱም በሚቀጥለው ድግስ ላይ የምትደንሰው እሷ ነች። ሲሪያም በአምላክ እህቴ ሆይ እኔም በእነሱ ዘንድ ባሪያ ስለሆንኩና መደነስ ስላለብኝ ይህንን የባርነት ስሜት ከማንም በላይ ይረዳዋለሁ። እውነቱን ለመናገር ደክሞኛል፣ ስለዚህ ረዳሻለሁ ትላለች። በማግስቱም ትልቅ አዳራሽ ውስጥ እንግሊዞች ወይን እየጠጡ ሲሪያ ስትደንስ ያያሉ። በታዳሚዎቹ መሃል መላህና ሰዎቻችን አሉ። በዚያሽ ቅጽበት ታዲያ ክላይቭ ይነሳና ወደ መድረኩ መሃል ወጥቶ እጆቹን ወደ ላይ ያነሳል። ለሰዎቹም የምስራች አለኝ፣ አዛድን መያዝ ችለናል ይላቸዋል። ጨርቁን ከላዩ ላይ ሲያነሳው በእርግጥም አዛድ ሆኖ ይወጣል። እሱ ገና በህይወት አለ። ምክንያቱም ወደ መርከቡ ከገባ በኋላ ራሱን ስቶ ነበር። ነገር ግን በሰላም ወጣ። ይህ መላህንና እሱን ማዳን ትፈልግ የነበረችውን ዘፈራን ያስደነግጣል። ነገር ግን ጊዜው ተስማሚ ስላልሆነ ያስቆማታል። መላህና ዘፈራ የእንጨት ጭንብል አድርገው ከዳንሰኞቹ ጋር አብረው ይደንሳሉ። መላህ በጀነራሉ ላይ እንድታጠቃ ለዘፈራ ሽጉጥ ይሰጣታል። በአየር ላይም ትዘላለች፣ በፊቱም ትቆማለች። ዘፈራ ሽጉጡን ከክላይቭ ግንባር ላይ አነጣጥራ ቃታውን ትስባለች። ነገር ግን አስደናቂው ነገር ሽጉጥ ውስጥ ምንም ጥይት አልነበረም። መላህ ይመጣና ይስቅባታል። እሱ ከዳተኛ ሆኖ ይወጣል። ይህንን ሁሉ ያደረገው እሷን በወጥመድ ውስጥ ለመጣል ነበር። መሳሪያውን አውጥቶም ያስቆማታል። ለአባባሉ ሁሉ የአዛድ ሰራዊት በዙሪያቸው እንዳለ ያሳውቃቸዋል። የእንግሊዝ ወታደሮች ዘፈራን ይዘው እጆቿን በካቴና ያስሯታል። የእንግሊዝ ጀነራልም ያመሰግነዋል። እንዲሁም መጀመሪያ ላይ ለምን እንደከዳቸው ያውቃሉ። እሱም የንጉስ ሚርዛ ልጅ ዘፈራን ለመጣል እንደነበረ። በአዳራሹ ያሉ የህንድ አገልጋዮች እሷ አሁንም በህይወት እንዳለች በመውጣቷ ሁሉም ይደነግጣል። ጀነራሉ በእሷ ላይ እርምጃ ስለሚወስድ በጣም ይደሰታል። መላህም ምን መሰለ፣ ትልቅ ቁጥር ያላቸውን ከዳተኞች ብትሰበስብ ምን ይመስላል ይለዋል። ወደ ከተማዋ ሰዎችም ሄድና ይህች የቀድሞ መሪያችሁ ልጅ ናት። በህይወት እንድትኖር ከፈለጋችሁ ከአዛድ ጋር የሚተባበር ሁሉ ራሱን አሳልፎ ይስጥ። ማንም ራሱን አሳልፎ ካልሰጠ ግን ነገ እናጠፋታለን ይላቸዋል። ራሳቸውን እንዲመረምሩ እስከ ነገ ድረስ እድል ይሰጣቸዋል። በእርግጥም በሌሊት ሁሉም ልዕልት ዘፈራን ለማዳን ሲሉ ህይወታቸውን መስዋዕት ለማድረግ ይሄዳሉ። ስለዚህ እስር ቤት ያስገባቸዋል። መላህ በህንዶች አይን ከዳተኛ፣ በእንግሊዞች አይን ግን ጀግና ሆነ። በሱ ምክንያት የተያዙትን ጓደኞቹን ለማስጨነቅ ጣፋጮችን ይዞ ወደ እስር ቤት ይሄዳል። እሱና ዘበኞቹም አብረው ያከብራሉ። መላህ ወደ አዛድ ጠጋ ብሎ ጣፋጩን ወደ አፉ ያስጠጋል። አዛድም ጨርስ፣ የምትገለኝ ከሆነ ግደለኝ፣ በንዝንዝ ከምገለኝ ይለዋል። መላህም እስኪ ቆይ፣ ይህንን ሰዓት አየኸው? ሰዓቱ 10 ሰዓት ሲሆን እገልሃለሁ ይለዋል። በእስር ቤቱ ግድግዳ ላይም ይሰቅለዋል። ለመዘጋጀትም ሰይፉን ያወጣል። ሰዓቱ ልክ 10 ሰዓት ሲሆን ዘበኞቹ በሙሉ መሬት ላይ ይወድቃሉ። ጓደኛችን ይህንን ዘዴ የሰራውና በጣፋጮቹ ውስጥ መርዝ ያደረገው ዘበኞቹ በሙሉ በአንድ ጊዜ እንዲመረዙ ነበር። እንዲህም ይለዋል፣ በህይወት እንዳለ ባየው ጊዜ ታላቅ ሀሳብ መጣልኝ። ይህንን ሁሉ አድርጌ ሰራዊትንና ተከታዮችን በአንድ እስር ቤት ውስጥ ለመሰብሰብ። በዚያን ጊዜ ዘዴን ስራና ክላይቭን መግደል እንችላለን። ከፈታው በኋላ በሱ በጣም ይደሰታል፣ ያቅፈዋል። ነገር ግን ዘፈራ ስትወጣ በሽጉጥ ታስቆመዋለች። ዘፈራ የመላህን ፊት በጥፊ ትመታለች። አንተ፣ እኔ ምንም አልተረዳውህም። አንተ ቆይ ከዳተኛ ነው ወይስ ጥሩ ሰው? ምንድነው ታሪክህ? ትለዋለች።
እሱም ወላሂ እኔ ደግ ሰው ነኝ ይላታል። ከዚያ በኋላም ሁሉም ትልቅ ሰራዊት ለመሆን ይሰበሰባሉ፣ እቅድም ያወጣሉ። በክላይቭና በሰዎቹ ላይ ለማጥቃት ከሰይጣን ሐውልት ውስጥ ይወጣሉ። በመካከላቸው የመጨረሻው ውጊያ ይጀምራል። እዚህ ላይ ድል የጠንካራው ይሆናል። በእርግጥም የዚህ መሬት ባለቤቶች በቀላሉ አሳልፈው አይሰጡትም። መላ ከወንድሞቹ ከህንዶቹ ጎን ሆኖ ይዋጋል። ይህንን ያየው ክላይቭ በፍጥነት ለመፈርጠጥ ይወስናል። ነገር ግን ጓደኛችን ባሎ እስኪያቆመው ድረስ ከበስተጀርባው ለመከተል ይወስናል። ባሎም ይፈራና ምስኪን ይመስላል። መላህም ምን አልኩ ልጄ፣ አንተ ስትሄድ እኛ እየመጣን ነበር፣ አንተ ማታላይ ሆንክ እንዴ ጌታዬ ይለዋል። ባሎም አዎ ልጄ፣ እኔ ህንዳዊ ነኝ፣ በእንግሊዞች ላይ የምስቅ ይላል። ልክ እንደሱ አይነት አስተሳሰብ ያለው በመኖሩ ይደሰታል። ሊያመልጥ የነበረውን ክላይቭን ያሳድደዋል። መላህ እየሮጠ ሄዶ ክላይቭ በተቀመጠበት ተንቀሳቃሽ ሳጥን ወይም ሰረገላ ላይ ይንጠለጠላል። እሱን ለማስቆም ከሱ ጋር ውጊያ ውስጥ ይገባል። ነገር ግን ያኛው ከሳጥኑ ውጪ ሙሉ በሙሉ ሊጥለው ይደርሳል። መላህ በሰይፍ የሰረገላውን ገመዶች ይቆርጣል። ከመንገዱ ለመለያየትም በሱ ላይ ይወጣበታል። በእርግጥም ሁለቱም ይወድቃሉ። ክላይቭ ይነሳል፣ ሰይፉንም ይይዛል። ክላይቭ ሰይፉን ሊሰነዝር ሲል አዛድ በሰይፉ ይከላከልለታል። ከበስተጀርባው የቤተሰቦቿን ገዳይ ልክ እንደ ትላንትናው የምታስታውሰው ዘፈራ ትወጣለች። የከረረ በቀል ለመበቀልም ተወስናለች። በሷ ላይ ሊተኮስ ሲል በአየር ላይ ትበራለች። በቀስትም ትመታዋለች። አንገቱ ይቆስላል። ነገር ግን እንዳጋጣሚ ሆኖ አይሞትም። ምክንያቱም የሚቀጥለው ሞት በጣም የሚያስፈራ ነው። እሱም የሚነደው የሰይጣን ሐውልት በሱ ላይ መውደቁ ነው። ክላይቭ ይቃጠላል። በመጨረሻም ተቃጥሎ ይሞታል። በመጨረሻም ዘፈራ የቤተሰቦቿን ግድያ ተቀበለች። ይህ ሁሉ የሆነው በዚህ ነገር ሁሉ በረዳቸው በመላህ አማካኝነት ነው። አዲስ ጠዋት ወጣ። የህንድንም ሰንደቅ ዓላማ በድጋሚ አነሱ። መላህ የዘፈራን ጥበቃ እንዲቀጥል ከራቡን በቀጥታ ወደ አዛድ ይላካል። እሱ ግን የእሷን መርከብ ወስዶ ከሀገር ሙሉ በሙሉ ለመውጣት ይወስናል። ጓደኛውም ለምን እንዲህ ታደርጋለህ? እሷን እንደምትወድ ታውቃለህ እኮ ይለዋል። እሱም አይን ከቅንድም በላይ አድግም፣ እሷ ንግስት ናት፣ እኔ ደግሞ ሰዎችን ማታለል ተራ ሰው ነኝ እንጂ ሌላ አይደለሁም ይለዋል። በዚያን ጊዜ ሲሪያ ከሳጥን ውስጥ እንደወጣች ያገኛታል። እሷም የኔን ጌጣጌጥ እንድትሰርቅ ወደ ቤት አስገባኝ ማለት ነው ትለዋለች። እሱ ግን አይ ወላሂ ዝም ብዬ ተውሼው ነው እንጂ ሌላ ነገር አይደለም ይላታል። ከዚያም በላይ ስለ ጌጣጌጡ ታዩ፣ እኛ ወደ እንግሊዝ እየሄድን ነው። ልክ እነሱ እኛ እንደተቆጣጠሩንና ሀብታችን እንደዘረፉን እኛም የምንቆጣጠርበትና የምንሰርቅበት ጊዜ ደርሷል። ይህ እንግዲህ በእነዚህ በሶስቱ አማካኝነት በብሪታንያ መሬት ላይ የሚደረገው የማታለል ታሪክ መጀመሪያ ነው። በዚህም የዛሬው ፊልማችን ያበቃል። እኔ መደገፍ ከፈለጋችሁ የላይክ ምልክቷን ተጫኑ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በቀጣይ በአሪፍ ፊልም እስከምንገናኝ ድረስ ቸር ቆዩልን።